ሰዎቹ አሉ ነው እንግዲህ አሉ ነው ያለቀው። ሰዎቹ አሉ በላም በበላችሁ ጋር ሲከላከልኝ የተጻፈልኝ ምን እንደጻፍልኝ ያቃላችሁ ጋይስ ዲቾ እከሌና እከሌ ምንም ነገር አልተደራረጉም። የአንዱ እህት ከእህቴ ጋር ነው የምትማረው። አንድ ክፍል ናቸው ነው የመድኃኒዓለም ቀን ራሱ አቤት ነበሩ እና ሆን ተብሎ የተሰራ ስራ ነው። ምክንያቱም ጋይስ ሙሉን ካነበብኩት ተባትቶብኛላችሁ። ምክንያቱም አንዳንድ ጊፍቶችና አንዳንድ ማስታወቂያዎችን ለማግኘት ሲባል የተደረገ ነገር ነው። በየሀገሩ እየተሄደ ለመስራት የግዴታ ይህንን ዜና ማሰራጨት ያስፈልጋል። በቅርብ ቀን የምትጠብቂው ነገር ይሆናል። በየሀገሩ እየተሄደ ማስታወቂያ ይሰራል እና ከእውነት የራቀ ውሸት ነው። ፈጽሞ 100%። የሚያሳዝነኝ ግን ሰው በዚህ ደረጃ እንዴት ይዋሻል? ለማንኛውም ብዙ መረጃዎችን እንልክልሻለን። ፓፓራዚ በይን አሉ ጋይስ። እንግዲህ ምን እንደሆነ እናንተ ደረሱበት። እኛም ይሁን አይደል? እኛም መጀመሪያ መቼ ሆነ ብለናል አላልንም እኮ እኛ ብለናል። ጃኒና አዶናይ ጉዳይ አሁንም አጀንዳ ሆኖ ቀጥሏል። አይደለም ወይ? ኤኒዌይስ ያ ለማንኛውም አብረ ከሆኑም ለነሱ ነው ጥሩነቱ። ካልሆነ ደግሞ ያው እንደዚህ ከአጀንዳ እናደርገው ይገባል ያላስብም። አንተ እስር ቤት ገብተህ አስረግዘህ ስታበቃ ተጣላችሁ። አንተ በቃ አልፈልግም ብለህ የተውካትን ልጅ ነው የያዛት። ምን ያርግህና ነው ከሱ ጋር የምትከታተለው? አዶናይን እርግጠኛ እንደምትከታተለው ያስታውቃል። ተንጨረጨርክ። አዶናይ ምን ያርጋችሁ? አዶናይ ጥሩ ስራ እየሰራ ያለ ልጅ ነው። ዱባይ ፈታ ፏ እያለ ነው። ከአበሻ ማስታወቂያ አልፎ ወደ ዱባይ አዲዳስን ሲያስተዋውቅ ያለ ልጅ ነው። ገና ዓለም ላይ ማስታወቂያ ይሰራል በየዓለም ላይ እየዞረ። አንተ ነህ ከበፊት መተህ ቲክቶክ ላይ የነበርከው። ያንን እድል ማግኘት ብትችል ትሞክር ነበር፣ አልቻልክም። አዶናይ በራሱ ነው እዚህ ላይ የሆነው። እና በመከባበር ብንተላለፍ ጥሩ ነው። የማያስ ህዝብ የሚጠላህን ነገር የምታረገውን ነገር ብታቆም ጥሩ ነው። አንተ ሲቢጣየውን ክልጅ አንድ ያለች ሃሎ የምትላት ጂጂ ኪያ ናት። ጂጂ ኪያ ደግሞ የፈሳበት ፈረስ ሆናለች። ያ በአሁን ሰዓት ግራ ገብቷታል ከነ ልጇ። 2 ልጅ ወልዳ አፋታ የልጅ ጠባቂ ሆናለች። ያ እንትና ይመሻችሁ ብሎ 2 ልጅ አስረክቧቸው ኢሮፕን እየዞረ ነው። ነጭ በጥቁር ነጭ በቀይ አረንጓዴ ቢጫ ቀይ እያለ እየለበሰ እያማረበት ይዞራል። ጂጂ ኪያ በልጅ ልጅ ተከባ ልጅ እየጠበቀች ያለች ልጅ ናት። ፋኒ ሰራተኛ አርጓት የልጅ ጠባቂ አርጓት። ያ ትንሹ ልጅ ደግሞ ፋኒን ቁጭ ዞር ሲሉ ፋኒ በትንሹ ዱቅ እያለ ይመጣል። ዱቅ እያለ ፋኒን ሊረሱት አይችሉም። የአንጀት ቅጥል ገና ይላል። ድብን እያልክ እያረርክ ኮመንት ጽፋለህ። እኔ ደግሞ ኮመንትን አላነብም። በጣም ትቃጠላላችሁ፣ ትንጫጫላችሁ፣ ታራላችሁ። እኔ ደግሞ ምንም ላረጋችሁ አልችልም።
የስራው ጸባይ ነው። ባለ ከበሮ ፊራዬ እንዴት ነህ? ሰላም ነህ ወይ? ጉድ! ባለ ከበሮ ብዬ ፊራ ብዬ ቁጭ። ምንድነው ቅቤ የተቀባው ይመስል ያስወለወለኝ? ኦኬ እንትኑ ነው። ኦኬ ፀሐዩ ነው። ክርቤልዬ እንዴት ነህ? ሰላም ነህ? ሰላም ብዝት ይበል። ፍራውልማ ጠፋ። ፍራውል ቴቻ ከቲክቶክ ላይ ያጠፉት። ፀጉሩ ሲያድግ ሲተከል እቃው አነሰ ነው እቃው አይሰራም ብለውት ከዚህ ሁሉ ቢቀርብኝ ብሎ ጠፋ። ምንድነው ይሄ ደግሞ? ናውጣ ደዛ ለማኝ ወደዚህ ወደኔ ያትላክ። ፍራውል ሚዲያውን ጥሎ ጠፋ። ከዚህ ሁሉ አይብስም ብሎ ፀጉር ማስተከል ዝም ብላችሁ ፀጉራችሁ ማስተከል ሄዳችሁ ያስተከላችሁ ጎዲኖስ የታችኛው መንደር ወፍ የለም ነው የተባለው። እግዚአብሔር ይሁናችሁ። መጀመሪያ ሐኪም አማክር። ዝም ብለ ፀጉርን ለማስተከል ከመሯሯጥ በፊት ያ እዚህ ሚዲያ ላይ ፀጉራቸውን ያስተከሉ ብዙ ወንዶች አሉ። ያው መቼ ምን ብለው ይናገራሉ እንጂ በጣም አስቸጋሪ ነው። እግዚአብሔር ይሁናቸው። ሚኪ ፊት አውራሪ ምን ሆነ? ሚኪን ፊት አውራሪ እንዳትነኩት። ዝርያ እኮ ነው። በአዲስ አበባ ልጅ ቀልድ የለም። ሚኪ ፊት አውራሪ የአምሳ አለቃ ጥጋቡ ልጅ ምን ያርጋችሁ? ምንም እሱ ጋር አትድረሱ። እናቴ ኑሮውን ይኖርበት። ታያቸው ይሳደቡ። ማማዬ የሚያሳድብ ምን አይነት ፋሚሊን ያሳድጋቸው? ኧረ ተይ ሮሚ፣ እስኪ አንዷን ቆንጆ ላኪልኝና ትንገርሽ። ኦ መኩዬ ለካ አንተም ማሰርተሃል። እኛ የተባለውን ነው። እኛ እኮ አላየንም። የተባለውን ነው። ሲያሙ እኮ ሰምተን ነው። የተቀዳ በጆሯችን ገብቶ እኮ ነው። እንደ ሲስተሙ ይለያያል። የሁላችሁም ላይሆን ይችላል። እንግዲህ ሲያሟችሁ የሰማነውን ነው። እንዳታምኙ እያሉ ነው። ስለዚህ መኩ ወንድ ልጅ በተፈጥሮ በዚህ ጉዳይ ላይ እጅ አይሰጥም። ስለዚህ እንዴት ብለን እናምናለን? ላኪያትና ትንገርሽ አለ እንዴ። ዶላሩን አስጨብጠ እየጮሽ አውሪ ብትላት ምስኪን በዛሬ ጊዜ የኑሮ ውድነት ያለው ወጥቶ እንደፈለገ ሊያወራ ይችላል። ይሳርድ። ታፕታፕ ኮፕሊንግ እያደረጋችሁ ታፕታፕ ኮፕሊንግ አርጉ። ዮኒ ማኛ ከሀቢባ አናት ላይ ብትነሳ ሀቢባን ላስላስ የምታረጓት ነገር ብታቆሙ። እስቲ በሰላም ትገላገል። እስቲ በሰላም ትገላገል። ሴት ልጅ ናት። ሚዲያ ላይ ብዙ ሰው የረዳች ናት እና እሷን ከመናገር ብትቆጠቡ። እስቲ ትውለድ በሰላም። ትንሽ አታፍሩ? በሰላም እስክትወልድ ድረስ ብትጠብቋት ምን አለ? ስትመጣ እንደፈለጋችሁ ተደርቤ ነው አልናገርም። አሁን ግን የ9 ወር እርጉዝ ልትወልድ ትንሽ ደቂቃ የቀራትን ልጅ ተስፋዬ አጋዥ አይፈልግም። ላስላስ አንደኛ ነው እንዴ! ላስላስ ዝምተኛ ሰው ሲልስ እንደዚህ አይቻላል። ቀላል ይልሳል እንዴ? እንዴ ሽሻ ስትነፋ በሽሻው ከኤስ ከዜድ ትጽፋለች አላለም ሲያጋነን። አሁን ሀቢባ ያሏትን ነው እንጂ የምጽፈው ምኑ ነው? ሽሻ ስትነፋ ከኤስ ከዜድ የምጽፈው ኡፍ ብላ ይሄ የሚጽፉት የለም እንደሱ ከኤስ ከዜድ ትጽፋለች አላለም። አብሯት ያጨሰ ነው የሚመስለው። አይ ማኛው ትንሽ ልሷቸው ነው። ጠዋት ያው ማኛው
በራሱ ጊዜ ነው። ማኛው እኔ የምናገረው ምንም ነገር የለም፣ ውስጤ ነው ማኛው። በአሁኑ ሰዓት ለሁን ለሚያበሳጩን ሰዎች እየገባላቸው ያናገርኳቸው ነበረ። ጆን ዳንኤል በጣም አይ ዶንት ኖ ለምን በዚህ ልክ ቼዝ መደራረግ እንደሚያስፈልጋቸው። ሚዲያው በጣም ሰፊ ነው፣ ለሁላችንም ይበቃል። አንዳችንን መጣል አይጠበቅብንም። እና ደግሞ ያልሆነ ነገር ባይ ዘ ወይ በጣም ትልቅ ሪስክ ነው የወሰደው እውነት ለመናገር ማለት ነው። እና ማለት አይ ዶንት ኖ ማቀሳሰር አያስፈልግም ነበር፣ ኮምፒቲሽን ውስጥ መግባትም አያስፈልግም። እና በእርግጠኝነት ደግሞ ሁለቱም በተለያየ መስመር የሚፈልጉትን ያህል ገቢ እያገኙ ነው ብዬ አስባለሁ። ጆን ዳንኤል እጅግ በጣም ተሳስቶ ብዬ አስባለሁ። በሰጣት ህዝብ ላይ ለምና ባገኘችው ገንዘብ ሊትሪሊ ፒፕሉ ላይ ጥራዋን እያይራች ትገኛለች። በዛውም ደግሞ የምትንበላጠጠው እግዚአብሔር ላይ ነው። ምንድነው አዲስ ምንድነው አዲስ ክርስቲያን ከጳጳስ ልብለጥ ይላላሉ። እና አዲስ ጴንጤ መከራውን ያህል ከሌሎች ጴንጤ በልጣለው ብላ ትሁን እኮ ጴንጤ። ዞሮ ዞሮ ሁላችንም አንድ አምላክ የምናመልከው። ግን ሚዲያ ላይ ወጥቶ እናንተ ከሰጣችሁ ደህና ጊፍት ትጨማለቁበት ተጨማለቁ። ይሄ የበሰበሰ አበባሽን ሰው ቤት አራግፈሽ የጨረሽውን እኔ ጋር መተሽ አበባ እየሰጠሽ አታራግፊ። ልጋጋ ሙላ ሂጅ። ጊፍተር ለመባል ነው እኔ ቤት መተሽ እዚህ አበባ የምታራግፊው? ሂጅና እዛ ሲለምኑ አንድ አበባ ሲሉ ስጭ። እዚህ እኔ ጋር አትግማሙ። ግማታም ሁላ ምን አባታቸው ይግማማሉ? ምድረ ቆረቆንዳ። ጊፍተር ለመባል ጊፍተር መባል ከፈለግሽ ሌብልሽ አትሊስት 40 መግባት አለበት። ከ35 በላይ ከሆነ ነው ጊፍተር መባል። ይሄ ቁራንቁሪ ምናምን ሰው ቤት ተለጥፋችሁ የተሰጣችሁትን ምናምን እያመጣችሁ እኔ ጋር ጊፍተር ለመባል እዚህ አበባ የምተነትኑ አላችሁ። ከሰጣችሁ ደህና ጊፍተር ስጡ። እናንተ እንትናን ነጭ ቅማልን ይዘዝባችሁ። አንበሳ ካላወረድክ ቤት አትገባም ነው የምትለው? ምንድነው ወሬ አልቀበልም የምትለው? እና አንዳንድ ጊዜ በሰጣችሁትም ጊፍት እኔ ደግነቱ ሰጥቼ አላቅም። ከሰጠውም የተወሰነ ቦታ የሰጠውት አለ። ከሰጠውም ለተወሰነ ሰው ልሰጥ እችላለሁ። እኔ ጊፍት እንደዚህ ጌም ጠብቄ የምሰጥም ሰውም አይደለሁም። ግን ጌም ስጫወት ስጡኝ ስትባሉ አበባ እንኳን የማትሰጡ ፋንድያ እኔ ቤት እየመጣሽ እዚህ እንትኑ ላይ የምታስጮሂ አበባ ሰጠሽ አንበሳ እንደተሰጠ ሿ የምታስሉት ነገር ነው። የአባቴ አምላክ ይንፋህና አንተ ደግሞ ምንድነው የሚነፋ ነገር የምትሰጠኝ? በጣም ጥሩ ፐርሰናሊቲ የሚገልጽ ነገር ላይሆን ይችላል። ግን በጣም ይሄ በእርግጥ እንደንትን ሊሆን ይችላል የሚጠቀሙ። በነገራችን ላይ ልክ አሁን ለእኛ አጀንዳ ሰጡን ነው የሆነ አትራክት ለማድረገኛ ወፍ እንደሆነ ምናምን እነሱን ወይ ስንሳደብ ወይ ምን ስንል እየተርመጠመጥን እነሱ አካባቢ እንድንቆይ የሚያደርጓቸው ነገሮች ይመስለኛል። አንዳንድ ጊዜ ሆን ብለው ሊሆን ይችላል። ሶ ኤኒዌይስ ይመቻት ጋይስ። ይሄ ዮኒ ማኛ አካውንት ነው። በፌክ አካውንት መተው ነው እንጂ አጋጭሽ ከነ ዘመዶችሽ ከነ ፎሎወሮች ምን አልክ? ዮኒ አይደለም ይሄ። አይ አይደለም ባክሽ ወደ ቀልብሽ ተመለሺ። ገንዘብ አላፊ ጠፊ ነው። ምር የሰው መውደድ ከሆነ ደግሞ የሰውን መውደድ ሪስፔክትፉል በሆነ መልኩ ነው ልንመልስለት የሚገባው እንጂ በዚህ ልክ ሮሚ እንዳለችው ቀድም መንበላጠጥ አስፈላጊ ነው ብዬ አላስብም። ቪዲዮን ላይክ ማድረግ እንዳትረሱ፣ ቻናሉን ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።